ተቀጣሪ ናቸው። ተቀጥሮ ነው። ስለዚህ ልጁን እስከ ትምህርት ቤት ሊያደርሱ ይችላሉ። ህግ ሊያስተምሩ ይችላሉ። ሲያጠፋ ሊቀጡ ሊመክሩት ይችላሉ። ግን ይሄን የሚያደርጉት በፍቅር ላይሆን ይችላል። ግዴታቸው ስለሆነ ስለሚከፈላቸው ሊሆን ይችላል። አባት ግን እንደዛ አይደለም። ታውቃለህ፣ እንደውም በጥቂቱ ላነጻጽር እዚህኛው ላይ ጽፌያለሁ መሰለኝ። አባት ከክርስቶስ የተቀበልነውን ፍቅር ለአይዛብ ስንገልጥ አይዛብ ያንን ፍቅር አይቶ ነው ወደኛ የሚመጡት። እኛ ጋር ጥላቻ ከሆነ በጣም ባይዘኮ ማለት ሰዎች ወደ ጌታ እንዳይመጡ እንቅፋት ከሆኑ ነገሮች ውስጥ አንዱ ኑሯችን እንደሆነ ታውቃለህ። ምን ሰብኮ ሌላ ምን ኖረው ቸርች ላይ ቅዱስ ውጪ ስንወጣ ብሎ በጣም ያሰየ ያለን ታስተሳለህ። ቸርች ጳውሎስ ውጪ ዲያብሎስ ትሆናለህ ያለው ለዛ እንዲሰብክ ወደ ሆነች ከተማ ገብቶ ወደ ሆነ ቤት ገባና ከዛ በኋላ ተከታዮች ብሎ ስድብ የሚመስል ማዕረግ ስድብ እኮ ለነሱ ስድብ ነው። ግን ፈልገው ይሄ ምቾት ስላለ ነው መሰለኝ ወንጌልን የረሳነው ይያስ አሁን ወንጌል ላይ መሰደድ ቢኖር ትበረታለህ፣ በግድም ትሄዳለህ ማለት ግን አሁን ጥፋት ስታጠፋ ሂድና አስተማሪን አምጣ አይደለም ወላጅን አምጣ። ለአንተ ጥፋት ራሱ ወላጅ ነው ተጠያቂ። እነዚህ ሰዎችም እንደዚህ ነው። አስተማሪ አላጡ፣ ሙግዚት አላጡ፣ ህግ የሚያስተምር አላጡ፣ አቅጣጫ የሚያሳይ አላጡ። ያጡት ግን ምንድነው? ወላጅ አባት አሉ። ስለዚህ እኛ ደግሞ በጌታ በኢየሱስ ክርስቶስ ድነትን አግኝተን በክርስቶስ ኢየሱስ ደግሞ ልጅ ሆነናል። ያ ልጅነት ደግሞ እንደ ልጅ እንድንኩራራ የሚያደርግ ሳይሆን ፊልጵስዩስ መጽሐፍ ላይ መጨረሻ አካባቢ ላይ እናንተ በክርስቶስ እንድታምኑ ብቻ አይደለም የተጠራችሁት መከራ ልትቀበሉ። ይሄን ሐሳብ እኔ ራሴ እንትን እያሰብኩ ነበር። የግድ አይደለም መራቢያ በወንጌል ስር ላይ ወንጌል ደግሞ ምንድነው? ልጁ ነው ክርስቶስ ኢየሱስ ነው። ክርስቶስ ኢየሱስ ደግሞ የሚገለጠው በምቾት ውስጥ አይደለም። ክርስቶስን ምንገልጠው አንድ የሆነ ሰውዬ ሲያወራ ይሰማት ለምን ነው በዚህ ዘመን መከራ የለም ወይ? ለምን ነው አማኝ የማይሰደደው ብሎ ሲያወራ አይ መከራ ጠፍቶ እኮ አይደለም በወንጌል ምክንያት እኮ በአሁኑ ሰዓትም ስደት እኮ ዘጭ ነው አለ ብዙ መከራ አለ። ግን እኛ አለ አንድ ሰው ሲላክ መልእክቱም እሱ አይደለም እሱ መልእክቱን አድራሽ ነው። ስለዚህ እኛ የምናደርስ ነን ወይ ማለት ነው አቅጣጫ የምንጠቁም ነን እንጂ እኛ አቅጣጫው አይደለም። ጨርቄን ይዛችሁ ሩጡ የሚል ትምህርት እኮ አስተምሮ አይደለም። ያንን መታጠቂያ እኮ ነው አውልቆ ካስቀመጠበት ያ ነብይ አጋቦስ ነው አጋቦሳ ያንን መታጠቂያ አነሳና የዚህ መታጠቂያ ባለቤት የመታጠቂያ ያለው ባለቤት ጳውሎስም ጉቤ ላይ እጁንና እግሩን እንደዚህ አሰረና አሁን በሚሄድበት ቦታ ላይ እንዲህ ሲታሰር ያለው ከዛ ጳውሎስ ነው እንዳይሄድ ግዳሉት አለቀሱ። ጳውሎስ ያለ እኔ ያለ ስለተቀበልኩት ስለ ኢየሱስ ክርስቶስ ስም ስል በኢየሩሳሌም ላይ ለመታሰር ብቻ ሳይሆን ለመሞት ተሰናድጃለሁ፣ ተስተካክያለሁ ለመሞት። እንደውም እኮ ማለት ለመኑት እኮ ታውቃለህ። አዎ ማለት ከሚባለው በላይ የቸርች ሰዎች አገልጋዮች ለመኑት እና እኔ በጣም ማመጽን ያየሁት ጳውሎስ ላይ ነው። መሪዎችን አይሰማም እንደው የቸርች አገልጋዮችን አይሰማቸውም እንዴ? ምን የሚሉት ነገር ነው? አሁን ይሄ እንዴት ያንን ክፍል ዛሬ የምር እንባይ ነው ያለው። ምንድነው የሚለው ጳውሎስ? ሰላም እንደምን አላችሁ? በጌታ የተወደዳችሁ ቤተሰቦች እንኳን ደህና መጣችሁ። ዛሬ እንግዲህ በባለፈው ሳምንት አንደኛ ቆሮንቶስ ምዕራፍ 3 ነበር ያነበብነው። ዛሬ ምዕራፍ 4ን አብረን ዲስከስ እናደርጋለን። ከዚህ መጽሐፍ በጣም ትልልቅ ነገሮች እንደምታገኙ አንጠራጠርም። ዛሬ የወሬ ክርስቲያኖች ከመሆን ወጥተን እንዴት የኃይል ሰዎች መሆን እንደምንችል እንወያያለን። እንዲሁም ደግሞ ሐዋርያ ጳውሎስ ለቆሮንቶስ ሰዎች የአስተማሪዎች ቢኖራችሁም ብዙ አባቶች ግን የላችሁም ይላቸዋልና ይህ ማለት ምን ማለቱ እንደነበርና አስተማሪና በአባት መካከል ያለውንም ልዩነት በዛሬው ጥናታችን ዲስከስ የምናደርግ ነው የሚሆነው። እስከ መጨረሻ በመቆየት እንድትባረኩ እንጋብዛችኋለን። ጥናታችንን ከመጀመራችን በፊት በጣም ባጭሩ እንጸልይና የዛሬውን ንባብ እንጀምራለን። እንጸልይ። የዘላለም አባት የዘመናት ሁሉ ንጉስ እግዚአብሔር ሆይ ስለዚህ ጊዜ እናመሰግናለን። በኢየሱስ ስም ብዙ ክብር ለስምህ ይሁን። የዘላለም አባት እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም በቃል እግዚአብሔር እንመታጠቅ እንድንችል ጌታ እግዚአብሔር ሆይ ቃል በኢየሱስ ክርስቶስ ስም በሙላት እንዲኖርብን ጌታው የቃልን ጥማት በኢየሱስ ስም ለወንድሞቼ እግዚአብሔር ሆይ ስለሰጠን በኢየሱስ ስም ስምህ ይባረክ። እግዚአብሔር ሆይ በኢየሱስ ክርስቶስ ስም በዚህ ጊዜ ላይ በኢየሱስ ክርስቶስ ስም ጌታ እግዚአብሔር ሆይ አንተን እንናገራለን። ጌታ እግዚአብሔር ሐዋርያቱ
እንዴት አለፉ እግዚአብሔር አገልጋይ ሊኖረው የሚገባ ምን አይነት እግዚአብሔር ኑሮ እንደሆነ አገልጋይ ምን እንደሆነ እግዚአብሔር እንናገራለን። በጌታ በኢየሱስ ክርስቶስም በንግግራችን ላይ ልጅ ይድመቅ። በኢየሱስም ልጅ ይድመቅ። እግዚአብሔር ብዙዎች በኢየሱስ ክርስቶስም በዚህ በረከት መባረክ እንዲችሉ መንፈስ ቅዱስ በኢየሱስም አንተ እርዳ። በኢየሱስም መስማት እንዲችሉ እነሱንም አንተ እርዳቸው። ክፉ ሁሉ ለዘላለም ይታሰር። አትለየን በኢየሱስ አሜን። ሁላችንም አንደኛ ቆሮንቶስ ምዕራፍ 4ን እንከፍታለን። ከቁጥር 1 ጀምሮ አዲሱ መደበኛ ትርጉም ነው ማነብላችሁ። የእግዚአብሔር ቃል እንደዚህ ብሎ ይናገራል። እንግዲህ ሰው ሁሉ እኛን እንደ ክርስቶስ አገልጋዮችና እንደ እግዚአብሔር ምስጢር ባለአደራዎች ሊቆጥረን ይገባል። ባለአደራዎችም ታማኝ ሆኖ መገኘት አለባቸው። በእናንተም ሆነ በሰዎች የፍርድ ሸንጎ ቢፈርድብኝ እኔ በበኩሌ ግድ የለኝም። እኔ እንኳ በራሴ ላይ አልፈርድም። ቁጥር 4 ሕሊናዬ ንጹሕ ነው፣ ይህ ግን ጥፋት አልባ መሆኔን አያረጋግጥም። በእኔ ላይ የሚፈርድ ጌታ ነው። ስለዚህ ጊዜው ሳይደርስ በምንም ነገር አትፍረዱ። ጌታ እስኪመጣ ጠብቁ። እርሱ በጨለማ ውስጥ የተሰወረውን ወደ ብርሃን ያመጣዋል፣ በሰዎች ልብ ውስጥ ያለውን ሐሳብ ይገልጠዋል። በዚያን ጊዜ እያንዳንዱ ሰው የሚገባውን ምስጋና ከእግዚአብሔር ዘንድ ይቀበላል። ቁጥር 6 እንግዲህ ወንድሞች ሆይ ለእናንተ ጥቅም ብዬ በዚህ ጉዳይ እኔን ራሴንና አጵሎስን ምሳሌ አድርጌ አቅርቤላችኋለሁ። ይህንም ያደረኩት ከተጻፈው አትለፍ የሚለውን ከኛ እንድትማሩ ነው። ስለዚህ አንዱን ሰው ከሌላው አብልጣችሁ አትመኩበት። ለመሆኑ አንተን ከሌላው እንድትበልጥ ያደረገ ማን ነው? ያልተቀበልከው የራስ የሆነ ነገር ምን አለ? ከተቀበል ታዲያ እንዳልተቀበል ለምን ትመካለህ? ቁጥር 8 አሁንስ የሚያስፈልጋችሁን ሁሉ አግኝታችኋል፣ ሀብታምም ሆናችኋል፣ ከኛም ተለይታችሁ ነግሳችኋል። በእርግጥም ብትነግሱም እኛም ከእናንተ ጋር በነገስን ነበር። ምክንያቱም እግዚአብሔር እኛን ሐዋርያቱን ሞት እንደተፈረደባቸው ሰዎች ከሰው ሁሉ መጨረሻ ያሰለፈን ይመስለኛል። ለዓለም ሁሉ ለመላእክትም ለሰዎችም ትርኢት ሆነናል። እኛ ስለ ክርስቶስ ብለን ሞኞች ነን፣ እናንተ ግን በክርስቶስ ጥበበኞች ናችሁ። እኛ ደካሞች ነን፣ እናንተ ግን ብርቱዎች ናችሁ። እናንተ የተከበራችሁ ናችሁ፣ እኛ ግን የተዋረድን ነን። እስከዚህ ሰዓት ድረስ እንራባለን፣ እንጠማለን፣ እንራቆታለን፣ እንደበደባለን፣ ያለ መጠለያ እንንከራተታለን። ቁጥር 12 በገዛ እጃችን እየሰራን እንደክማለን፣ ሲረግሙን እንመርቃለን፣ ሲያሳድዱን እንታገሳለን፣ ስማችንን ሲያጠፉ መልካም እንመልሳለን። እስካሁን ድረስ የዓለም ጉድፍ የምድር ጠራጊ ሆነናል። ይህን የምጽፍላችሁ እንደተወደዳችሁ ልጆቼ አድርጌ ልመክራችሁ እንጂ ላሳፍራችሁ ብዬ አይደለም። ምንም እንኳ በ10,000 የሚቆጠሩ ሞግዚቶች በክርስቶስ ቢኖራችሁም ብዙ አባቶች ግን የሏችሁም። በወንጌል አማካኝነት በክርስቶስ ኢየሱስ ወልጃችኋልና ስለዚህ እኔን እንድትመስሉ ለምናችኋለሁ። እንግዲህ በጌታ የተወደደውና የታመነውን ልጄን ጢሞቴዎስን የላኩላችሁ በዚህ ምክንያት ነው። እርሱም በየስፍራ በሚገኙ አብያተ ክርስቲያናት ሁሉ ከማስተምረው ትምህርት ጋር የሚስማማውን በክርስቶስ ኢየሱስ ያለውን የሕይወት አካሄድን ያሳስባችኋል። ቁጥር 18 እዚህ ናችሁ ግን ከእናንተ አንዳንዶቹ ወደ እናንተ የማልመጣ መስሏቸው ታበየዋል። ይሁን እንጂ የጌታ ፈቃድ ቢሆን ፈጥኜ ወደ እናንተ እመጣለሁ። ከዚያም እነዚህ ትዕቢተኞች የሚናገሩትን ብቻ ሳይሆን ምን ኃይል እንዳላቸው ማየት እሻለሁ። ምክንያቱም የእግዚአብሔር መንግሥት የወሬ ጉዳይ ሳይሆን የኃይል ጉዳይ ነው። ለመሆኑ የምትፈልጉት የቱን ነው? በትር ይዤ ልምጣ ወይስ በፍቅርና በጋርነት መንፈስ ይለናልና ሐዋርያ ጳውሎስ ለቆሮንቶስ ሰዎች በጻፈው መልእክት ጥናታችንን እየቀጠልን እንገኛለን። ዛሬ ከቁጥር 1 እንጀምራለን። በተለይ ወደ መጨረሻው አካባቢ ነው በጣም እኔም ላወራ የምፈልጋቸው ሀሳቦች ያሉትና ስለ አባትነትም ማንሳት እፈልጋለሁ። ወደ መጨረሻ ደግሞ ስለ ኃይል እናነሳለንና ከቁጥር 1 ጀምረን ግን ዲስከስ እያደረግን ብንቀጥል በጣም መልካም ነው።
በተለይ ጳውሎስ ራሳችንን እንዲምቁጠሩ ያለ ነው የሚጀምረውና ያውቃሉ እነ ጳውሎስ ሐዋርያ ስለዛ አታካብዱ ነው በቃ አላርት የሚካበር ጉዳይ አይደለም። ሐዋርያ መሆን እንዲህ ሹመቱና የሚካበር ነገር አይደለም። እኛ ሁለት ነገር እኛን እንድትቆጥሩ የምንፈልገው በዚህ ጉዳይ በሁለት ነገር ነው። አንደኛው እንደ ክርስቶስ አገልጋዮች እንደሆነ እንድትቆጥሩ እንፈልጋለን። ሁለተኛ ደግሞ መጋቢዎች ነን ማለት ባላደራዎች ነን ያለ ነው የሚናገረውና ራሳችንን እንዴት መቁጠር እንዳለብን ለኛ ራሱ ትልቅ ትምህርት ነው። ፈጠንኩኝ እንዴ ማለት እኔ ራሴን እንዴት መቁጠር እንዳለብኝ እንዳይ ነው የሚነግረን እዚህኛው ክፍል ላይ የተቀበላችሁ ጳውሎስ እኮ ወደ ታች እያየን ስንሄድ በተለይ የምናነሳው ሐሳብ አለና እሱ ላይ አወራበታለሁ። ግን ባለደራ እንደሆነ መርሳት የለብንም። ባለደራዎች ነን እንደ ክርስቶስም ደግሞ አገልጋዮች ባሪያዎች ነን። እኛ ጌቶች አይደለም፣ እኛ ገዢ አይደለም። እኛን የላከ አካል አለ። ስለዚህ የተላከነን ነው። ስለዚህ አንድ ሰው ሲላክ መልእክቱም የሱ አይደለም፣ እሱ መልእክቱን አድራሽ ነው። ስለዚህ እኛ የምናደርስ ነን ወይ ማለት ምን አቅጣጫ የምንጠቁም ነን እንጂ እኛ አቅጣጫው አይደለም። ያን ሐሳብ ነው ያን እየተናገረ የሚሄደው። ለዚህ ጉዳይ ደግሞ ታማኝ መሆን ስላለብን እኛ ታማኞች ነን። የግዴታ ባላደራ የክርስቶስ አገልጋይ አንድ የሚጠበቅበት መስፈርት አለው፣ ታማኝ መሆን። ያንን ነው ያን ነገር ነው ያነሳ የሚቀጥለውና በጣም ይደንቃ የኛ ክፍል እና በጣም ከባለፈውም ያነሳን ነበር አይደል ጳውሎስ የቆሮንቶስ ሰዎች ስለነሱ ያላቸውን አመለካከት የመቀየር ሐሳብ ነው ያለው ትልቁ ሐሳብ። እንደውም አንዳንድ ነገሮችን ሳነብ አንዳንድ ጊዜ የቆሮንቶስ ቤተክርስቲያን ምእመናን ምን ይሆናሉ አገልጋዮችን የመናቅና እንትን የማለትን ባህሪ አለባቸው። እነሱ በአንዳንድ በሀብትና ምድራዊ በሆኑ ነገሮች በጣም ስለበለጸጉ ሐዋርያቱን እንደ ትንንሽ እንትን የመቁጠር አባዜም ስለነበራቸው አንዳንድ ጊዜ ወደ ታች በጣም ይናገራሉ። ሲሻቸው ደግሞ እንደገና ትልልቅ አድርጎ እኔ እነሱ ደጋፊ ነኝ። ስለዚህ ቤተክርስቲያኒቷን የሆነ አውሮፕላን አለ አይደል የሆነ የሚበርበት እንትን አለ ወደ ደመናም ዘልቆ ሳይገባ ወደ ታችም ሳይወርድ መሀል ላይ እንትን በቃ ያንን ስትሬት እንያዝ ነው። በጣምም ሐዋርያቱን እንትን አትበሉ ድሆች ናቸው ብላችሁ ለዛ ነው እስከዛሬ ድረስ እኛ በእጃችን እየሰራን ነው የምናገለግለው ያለው። ደግሞ ከዛም አልፋችሁ ደግሞ እኔ እንትና የጳውሎስ የአጵሎስ አትበሉ ስለዚህ ልኩን ወቁ የሚል ነገር አለው ማለት ነው። ስለዚህ ቁጥር 1ን አንተ በደንብ አብራርታል። እንግዲህ ሰው እኛን እንደ ክርስቶስ አገልጋዮች የሚለው የግሪኩ ዶሎስ ነው የሚለው ዶሎስ ነው ባሪያ ነው። ጳውሎስ ይሄን በብዙ ቦታ ሲያቀርብ አስተሳችሁ ከሆነ በእግዚአብሔር ፈቃድ የክርስቶስ ኢየሱስ ባሪያ የሆኑ እኔ ጳውሎስ ሐዋርያም ይላል እና ይሄን ነገር ቢነግራችሁ መልካም ነው። ዘዳግም መጽሐፍ ላይ ምን ይላል? አንድ ጌታ ባሪያ ቢኖረውና ያ ባሪያ በቃ እኔ ካንተ መለየት አልፈልግም አንተ ጌታ የሆነ መቀጠል እፈልጋለሁ ብሎ ብል ያ ጌታው ከሰፈሩ ሰውን ይሰብስብ ይላል መጽሐፍ ቅዱስ። ከሰፈሩ ሰውን ይሰበስብና ያንን አገልጋይ ሰው ያየ ማለት ነው ጆሮውን ይብሳው ያገልጋውን። አንድ መዝሙር አለ አይደል እህታችን ዘምሮ አረኔስ ለክብር አረኔስ ለዝና ሽር ጉድ ልበላ አገልግል ጆሮዬን ልብሳ ከዛ ነው የመጣው ማለት ነው። አንድ ባሪያ እኔ ካንተ ጋር መኖር እፈልጋለሁ ብሎ ለጌታው ካለ ያ ጌታው ሰውን ይሰበስብና በሰዎች ፊት ላይ ጆሮውን ይበሳል ማለት ነው። ያ ባሪያ ሆኖ ለዘላለም በፈቃዱ ለዚያ ጌታ ይገዛል ማለት ነው። ጳውሎስ ልክ እንደዛ ነው የሚያቀርበው። እኛ በፈቃዳችን ነው የክርስቶስ ኢየሱስ ባሪያ የሆነው አገልጋዮች ነን። ሌላ ሰው እኛን ሊያካብድም ሊያሳንስም አያስፈልግም። እኛ ባሪያዎች ነን፣ አገልጋዮች ነን ይላል። ስለዚህ እንደ ክርስቶስ አገልጋዮችና እንደ እግዚአብሔር ምስጢር ባላደራዎች እግዚአብሔር የሆነ ትልቅ ምስጢር ሰጥቶናል። ያንን አደራ የተቀበልን ሰዎች ነን። ባይዘ እዚህ ክፍል ላይ በጣም ማስታወስ ያለብን አደራ የተቀበለ ሰው አደራ በሰጠው አካል አንድ ቀን ይጠየቃል። አደራውን በትክክል ተወጥቶ ከሆነ ከዚህ በኋላ እኮ ይናገራል። አደራውን በትክክል ተወጥቶ ከሆነ ምን ይላል ጌታ መጥቶ በመጨረሻ ቀን ላይ በስውር የተደበቀውን በጨለማ የተደበቀውን ያ ጌታ ሲመጣ በብርሃን ይገልጥና ለሁሉም ባለፈው እንዳነበብን እንደየሥራ ደሞዙን ይሰጣል።
ስለዚህ ምን ይላል? እኛ ትልቅ አደራ ተሰጥቶናል። የእግዚአብሔር ምን ምስጢር ባለአደራዎች ነን። ይሄንን ምስጢር ለመመገብ ነው የመጣ ነው። ይሄ ምስጢር ደግሞ ክራይስት ነው ማለት ነው። ጌታ ስሙ ለዘላለም የተባረከ ነው። ይሄ ክርስቶስ የእግዚአብሔር ከዚህ በፊት በነበሩ ክፍሎች እኮ ስናነብ የነበረው እሱ ነው አይደል እንዴ? ክርስቶስ ኢየሱስ የእግዚአብሔር ጥበብ ነው፣ የእግዚአብሔር ኃይል ነው ይላል። ስለዚህ ይሄንን ጥበብ ይሄንን ኃይል ተሰውሮ የነበረውን ከዘመናት በፊት የነበረውን ይሄንን ጥበብ ለሰዎች ለመግለጥ ባለአደራ የሆንን ሰዎች ነን ይላል። እግዚአብሔር እኛን ተጠቅሞ ነው ይሄንቺ በጣም የሚገርም ነገር ደግሞ ከዚህ ቀጥሎ ሲናገር ደግሞ ምን ይላል? እኛ የክርስቶስ የእግዚአብሔር ምስጢር ባለአደራዎች ነን ካለ በኋላ ምን ይላል? ከዛ በኋላ ባለአደራዎችም ታማኝ መሆን አለባቸው። በቃ አይታል ለተሰጣቸው አደራ ታማኝ መሆን አለባቸው። ታማኝ መሆን አለባቸው ማለት ነው። ለምሳሌ ጌታ ኢየሱስ አንድ ምሳሌ ሲሰጣቸው ነበር። አንድ ጌታ ሾሞ ሄደ ማለት ነው፣ ምግብ በየጊዜ እንዲሰጥ የሆነም እንትን ባሪያ። ከዛ በኋላ አይ ጌታ ይዘገያል ብሎ ደበደበ፣ አቆሰለ። አይታል እግዚአብሔርም ልክ እንደዚህ ነው እነ ጳውሎስን የሾመው። በዚህ ዘመንም አገልጋዮችን እግዚአብሔር እንደዚህ ነው የሾመው። ለምን? እግዚአብሔር ለሰጠው አደራ ያ አደራውን የተቀበለው አደራ ተቀባይ ታማኝ መሆን አለበት። አደራ የሰጠ አካል ስላለ ማለት ነው። እና ታማኝ መሆን እንዳለበት አደራን የተቀበለ ሰው በጣም የሚናገር ክፍል ነውና በጣም የሚደንቅ ክፍል ነው። በጣም ጳውሎስ ባይዘዌ ሲጀምር መልእክቶችን ሲጀምር አሁን ሮሜ ላይ ራሱ ባለፈው እንዳየ ነው ሐዋርያ ሊሆን ተጠርቶ የእግዚአብሔር የክርስቶስ ባሪያ ብሎ ክርስቶስ ራሱን ጳውሎስ የሚያስተዋውቀው ማለት ነው። በዘመናት መካከል ደግሞ ሐዋርያ ሊሆን ተጠርቶ ባሪያ የሆነ ሰው ማንም ማለት ነው። የሐዋርያነት አጠራር በጣም ከባድ ስለሆነ ማለት ነው። በዚህ ዘመን ላይ እንደሚሆኑት ወይም በዚህ ዘመን ላይ ሰዎች ራሳቸው እንደውም የእንትና አንድ ሰው ስቴፕ ያለ ነው የሚመስለው ወንጌላዊ፣ ከዛ ትልቁ ሐዋርያ እንደዛ ነው የሚመስለው። እንደዛ ብሎ ሲቆጥር ድረስ አይደለም። ግን ጳውሎስ አገልጋይ ምን ሆነ? አንድ አገልጋይ ምን መሆን አለበት? ምን መስፈርት አለው? ኦሬዲ እንደ ትቢያ ነን አይደል? ምን ማለት የማነስ ጥግ ነው። ትቢያ ማለት በጣም ትንሽ የመሆን ዝቅ ማለት በጣም እንትን ነው እና በዛ ደረጃ ነው በቃ። ሌላው ምንም አሁን ዋና አለ የላከን አለ። ስለዚህ ምን ላይ ነው አሁን? አካሉ ላይ ነው እንትን ጥላው ላይ አይደለም ትኩረታችሁን ማድረግ ያለባችሁ አካሉ ላይ ነው እንጂ ጥላው ላይ ትኩረትን አታድርጉ። እንደ አንድ ሰዎች እንደ ክርስቶስ ባሪያ እንዳልከውም ቅድም ባሪያ ጳውሎስ ራሱ የተናገረው ሮሜን ባይዘ በጣም ገልጦታል። እኔ በራሴ ላይ ምን የለኝም ስልጣን እንደሌለው ድረስ እስከዛ ድረስ ተናግሯል። ኦሬዲ እኔ በራሴ ላይ ስልጣን የለኝም ማለት የራሴ አይደለም ማለት ነው። የራሴ ካልሆንኩ ደግሞ የራሴን ሐሳብ ላራምድ ስለማልችል ማለት ነው። ስለዚህ ባሪያም ደግሞ የሚገርመው ማለት ባሪያ የወለደው ልጅ ራሱ በሱ ስም እኮ አይጠራም አይደል? በሱ ስም አይጠራም፣ በጌታው ስም ነው የሚጠራው የወለደው ልጅ ራሱ ማለት። ልክ እንደዛው እኛ ደግሞ በጌታ በኢየሱስ ክርስቶስ ድነትን አግኝተን በክርስቶስ ኢየሱስ ደግሞ ልጅ ሆነናል። ያ ልጅነት ደግሞ እንደ ልጅ እንድንኩራራ የሚያደርግ ሳይሆን ለወንጌል ዝቅ የሚያደርግ ያ ልጅነት ማለት ለወንጌል ዝቅ የሚያደርግ የሚገርም ሐሳብ ጳውሎስ እንግዲህ እየተናገረን ነው ማለት በጣም ማለት አሁን ይሄ ሐሳብ ወደ ታች እያነበብክ ስትሄድ ራሱ ይገናኛል። በተለይ ቁጥር 8 ጀምሮ ያለውን አሁንስ የሚያስፈልጋችሁን ሁሉ አግኝታችኋል፣ ሀብታምም ሆናችኋል፣ ከኛም ተለይታችሁ ነግሳችኋል እያለ በጣም ይቀጥላል ምናምንና ማለት ሰዎቹ በጣም አግኝተዋል እያንዳንዱ ነገር። እንደውም የረሳሁት ቁጥር ወደ ላይ ነው። ኦኬ እንግዲህ ወንድሞች ሆይ ቁጥር 6 እንግዲህ ወንድሞች ሆይ ለእናንተ ጥቅም ብዬ በዚህ ጉዳይ እኔን ራሴንና አጵሎስን ምሳሌ አድርጌ አቅርቤላችኋለሁ። ይህንንም ያደረግኩት ከተጻፈው አትለፍ የሚለውን ከኛ እንድትማሩ ነው። ስለዚህ አንዱን ሰው ከሌላው አብልጣችሁ አትመኩበት። ለመሆኑ አንተን ከሌላው እንድትበልጥ ያደረገ ማን ነው? ያልተቀበልከው የራስ የሆነ ነገር ምን አለ? አሁን እዚህኛው ክፍል ላይ ሊነግራቸው የፈለገው ጉዳይ እነዚህ ሰዎች
ሊተብዩ ይፈልጋሉ፣ ሊክሯሩ ይፈልጋሉ እና ተቀበላችሁ ነው የሚላቸው ጳውሎስ። አንድ ነገር ለአንተ ልትኩራራ ምን ልትል የምትችለው የራስ ሲሆን ሰርተ ያገኘው አንተ ያመጣው ሲሆን ተቀበለ ነው ይላቸዋል እነዚህ ሰዎች። ለዛ ነው አሁን እነ ጳውሎስ ራሳቸውን ከፍ ያላደረጉበት ዋነኛ ምክንያታቸው ይሄንን ጉዳይ እኛ የራሳችን ለፍተን ጥረን አያመጣነው አይደለም፣ ተቀበለን ነው በቃ ተሰጠው ነው። ስለዚህ ምን የምትመካው ነገር አለ? ምን አትመኩ ያላችሁ ነው የሚቀጥለው። አገልጋይነትን ባይዜ መረዳት ያለብን ከክርስቶስ ነው። ትልቁ የአገልግሎታችን ሞዴል ክራይስት ነው። በጣም የምሬን ነው ማለት በጣም ዛሬ እዚህ ቁጥር 1 ላይ ልንሰነብት ነው እንጂ ማንሳት ያለብን ነገሮች አሉ። ለምሳሌ እንግዲህ ሰው ሁሉ እኛን እንደ ክርስቶስ አገልጋዮችና እንደ ክርስቶስ ነው የሚለው። የክርስቶስ አገልጋይነት ምን አይነት አገልጋይነት ነው? ፊልጵስዩስ ላይ ምዕራፍ 2 ላይ ነው አይደል ሲናገር በክርስቶስ ኢየሱስ የነበረው ይህ አስተሳሰብ በእናንተ ዘንድ ይኖር ይላል። በክርስቶስ ኢየሱስ የነበረው አመለካከት በእናንተ ዘንድ ይኖር ይላል። እርሱ ይላል በእግዚአብሔር መልክ ሲኖር ሳለ ያንን የነበረውን የእግዚአብሔርን መልክ ከእግዚአብሔር ጋር እኩል መሆንን እንደ መቀማት ሳይቆጥር የባህሪያን መልክ ያዘ። አይታል አገልጋይነትን ካለ ክብር ዝቅ ብለህ የምታገለግለው አገልግሎት ማለት ነው። ስለዚህ እንደ ክርስቶስ አገልጋዮች ነን እኛ። ጳውሎስ እኮ ክርስቶስ አገልጋይ ነው እያለ ነው። እንደ ክርስቶስ ነን እኛ። አይታል እርሱ በእግዚአብሔር መልክ ሲኖር ሳለ ያንን የነበረውን የእግዚአብሔርነት ክብር እንደ መቀማት ሳይቆጥር የባህሪያን መልክ ያዘ። በምስሉም እንደ ሰው ሆኖ ተገኘ። ከዛስ ለሞት ያውም የመስቀልን ሞት እንኳን የታዘዘ ሆነ። በዚህ ምክንያት እግዚአብሔር ያለ ልክ ከፍ አደረገው፣ ከስሞች ሁሉ በላይ ስም ሰጠው። አይታል አገልጋይ ይሄ ትህትና ሀምብል መሆን አለበት። አገልጋይ ትሁት ነው መሆን ያለበት። ስለዚህ ጳውሎስ እንደ ክርስቶስ አገልጋዮች ነን፣ የተዋረድን ሰዎች ነን። ትዕቢት እኮ በጣም እኔ ማለት ሰው መታበይ የሚጀምረው አወቅኩኝ ሲል ነው አይደል? እኔ አንዳንድ ጊዜ ትንሽ ማወቅ መጥፎ ነው ብዬ እፈራለሁ። በጣም ትንሽ ከማወቅ አለማወቅ ይሻላል። ባታውቅ ነው የሚሻለው። ትንሽ ካወቅ በጣም እንዳናድግ ጸር የሆነው አንድ ጉዳይ ለማወቅ ክፍት አለመሆናችን። አንድ ሰው እኔ አውቄያለሁ ብሎ ከዘጋ ምንም ብትነግሩ አይቀበልም፣ አያድግም። እንዳናድግ ከሚጋርዱን እንቅፋት ከሚሆኑን ጉዳዮች አንዱ ትዕቢት ነው። ትዕቢት ይዘጋል። እንደውም መጽሐፍ ሲናገር ሰው ከመውደቁ በፊት ሊወድቅ ሲል ልቡ ከፍ ማለት ይጀምራል። እነዚህ ሰዎች ልባቸው ከፍ ማለት ጀምረዋል። በቃ መታበይ ትዕቢት ውድቀትን ትቀድማለች እኮ ነው ማለት ስባል በልጽጓል። ምዕራፍ 1 ላይ ባለፈው ያነሳን ነበር አይደል? በንግግር ሁሉ በቃል ሁሉ በእያንዳንዱ ነገር እነዚህም ባቋቸዋል። ስለዚህ እነዚህ ሰዎች ሰው እኮ አንዳንዴ ባያገኝ እኮ ነው ይሄ ስጋ ባያገኝ ነው፣ ካገኘ ይታበያል። ለዛ ነው እነዚህ ሰዎች መታበይ ሲጀምሩ ምንድን ነው የሚያስተበያቸው ማለት ራሳቸው ያመጣችሁት ነገር እኮ አይደለም። በእጄ ዘርቼ እንዲህ የምትሉት አይደለም፣ ተቀበለ ነው እግዚአብሔር ሰጠውክ ነው። ስለዚህ ምንድነው የምትተባበዩት? ምንም ትምክህት የምታደርጉት ነገር የላችሁ። ስለዚህ ይልቅ እኛን እዩ፣ እኔንና ጳውሎስን አትሊስት እዩ ነው ጳውሎስ እያለ ያለው አይደል? ከንግግር ያለፈ ምሳሌ የሚሆኑ ሰዎች ናቸው እነዚህ ሰዎች። እና ትሁት መሆን ዝቅ እንደማለት ያለ ድንቅ ነገር የለም መጽሐፍ ላይ እና ለዚህኛው ዘመንም እኮ የሚሆን ነው ባይዜ በዚህ ዘመን አገልጋይነትና በጳውሎስ ዘመን በጣም ይለያያል። በዚህ ዘመን የእውነተኛ አገልጋይ መለኪያው ሚይዘው መኪና ነው፣ የሚያድርበት ቤት ነው። ደሳሳ ጎጆ ላይ የሚያድር የተንሻፈፈ ጫማ እንትን ሚል ሰው የጸሎት ድክመት አለበት ምናምን ነው የሚባለው። ያነሰ ነው፣ የጎደለ ነው፣ እምነት የሌለው ሰው ነው የሚባለው። ግን በእነ ጳውሎስ ዘመን እነ ጳውሎስ እንዴት ነው የኖሩት? ቁጥር 8ን ዝም ብለን ብናነብ መልካም ነው። እንዴት ነው አሁን የእውነተኛ ክርስትና የእውነተኛ አገልጋይነት መለኪያው ሀብት ነው ወይ? ድሎት ምቾት ነው ወይ? አይደለም። አሁንስ የሚያስፈልጋችሁን ሁሉ አግኝታችኋል፣ ሀብታምም ሆናችኋል፣ ከኛም ተለይታችሁ ነግሳችኋል። አይታል እኛ ወድቀናል ኦሬዲ፣ እናንተ ከኛ ተለይታችሁ ነግሳችኋል። ባይዜ ነግሳችኋል የሚለው በመንፈሳዊ ረገድ አይደለም። በመንፈሳዊ ረገድማ ምዕራፍ 2 ላይ ነው። እናንተ ገና ሕፃናት ናችሁ፣ ገና ድሃ ናችሁ መንፈሳዊ ነገር ላይ።
ግን በአንዳንድ በሚታዩና በቁሳዊ ነገር ያደጋችሁ መስሏችኋል አይደል? አዎ ከኛ ተለይታችሁ አድጋችኋል፣ በልጽጋችኋል። ስላቅ ነገር ስላቅ ነው። ከዛ ምንድን ነው የሚለው? ነግሳችኋል። በእርግጥም ብትነግሱማ እኛም ከእናንተ ጋር በነገስን ነበር። ነግሳችኋል፣ በልጽጋችኋል፣ ነግሳችኋል። በእርግጥ ብትነግሱማ አልነገሳችሁም እንደማለት እኮ ነው። እናንተ መንገስ እኛንም ይጨምር ነበር። አዎ ብትነግሱማ እኛንም ይጨምር ነበር፣ አብረን ነበር የምንነግሰው። እዩ አሁን ቼክ እናድርግ። ምንድን ነው የሚለው? ከዛ ተለይታችሁ ነግሳል። በእርግጥም ብትነግሱማ እኛም ከእናንተ ጋር በነገስን ነበር። ምክንያቱም እግዚአብሔር እኛን ሐዋርያቱን ሞት እንደተፈረደባቸው ሰዎች ከሰው ሁሉ መጨረሻ ያሰለፈን ይመስለኛል። ይህንቺ ብታወራ ደስ ይለኛል። እዚህ ላይ ዋው በጣም የሚደንቅ ፖይንት ነው እዚህኛው ክፍል ላይ ማለት ጳውሎስ አሁንም እኮ ራሳቸውን የሚያዩበት አንግል በጣም ዲፈረንት ነው። ምንም እንደ ንጉስ ራሳቸውን አያዩም ሰዎች ማለት አንዳንዴ እኛ እያለፍን ያለው ማለት እነሱ እያለፉ ያሉትን ጉዳዮች ልክ እንደ ትርኢት እንደዛ ነው አለ። ቻሌንጆቹ ቀጥለው ይናገራል እያነበብክ ስትሄድ ባይዘ እዚህ ሄንች ምንድነው መረዳት ያለብን መሰለህ? የደረስነው የትኛው ክፍል ነው? ቁጥር አይታል። ሞት እንደተፈረደባቸው ሰዎች ከሰው ሁሉ መጨረሻ ያሰልፈን ይመስለኛል። ለዓለም ሁሉ ለመላእክትም ለሰዎችም ትርኢት ሆነናል። እቺን ነገር ልንገራችሁ። ድሮ በሮማውያን አገዛዝ ላይ የሚሞት ሰው የሆነ ትርኢት ይካሄድበታል። ከመሞቱ በፊት ሰው ስታዲየም ላይ ይሞላና ያንን የሚሞተውን ሰው ወደ ሆነ አደባባይ ወደ ሆነ ክልል ውስጥ ያስገቡና ሰው ሁሉ ቁጭ ብሎ ይዝናናል ማለት ነው። አንበሳ ሊለቀቅባቸው ይችላል። በእሳት እየተቃጠሉ ሊሆን ይችላል። ሰው እያጨበጨ እያለ እየሳቀ ትርኢት ይካሄድባቸዋል። እኛን ሐዋርያቱን እግዚአብሔር ሞት እንደተፈረደባቸው ሰዎች ያደረገን ይመስለኛል። ለመላእክትም ለሰዎችም ለብዙዎች እኛ እንደምን ሆነ እንደ ትርኢት ሆነናል። ሰው በቃ እኛን እያየ ነው የሚዝናናው። እንደ ቲያትር ነው የሚያዩ። ህይወታችን እንደ ቲያትር ነው። ስለዚህ ትርኢት የሚለው ይሄን እኮ ነው። ሞት እንደተፈረደባቸው ሞታቸውን እንደሚጠባበቁ ሰው አደባባይ ማለት ስታዲየም ሞልቶ እንደሚሳለቅበት እንደ ካታኮምቡ ታሪክ ላይ እንዳለ እንደዛ ነገር ሰው የሚሳለቅበት እንደ ትርኢት ሆነናል ለሰዎች ሁሉ። ከዛ ብናነብ መልካም ነው። ከዛ ምን ነው የሚለው? ከዛስ እኛ ስለ ክርስቶስ ብለን ሞኞች ነን፣ እናንተ ግን በክርስቶስ ጥበበኞች ናችሁ። እኛ ደካሞች ነን፣ እናንተ ግን ብርቱዎች ናችሁ። እናንተ የተከበራችሁ ናችሁ፣ እኛ የተዋረድን ነን። ገርም እኮ ነው። ይሄን ብታወሩ ደስ ይለኛል። ቀጥሎስ እስከዚህ ሰዓት ድረስ እንራባለን፣ እንጠማለን፣ እንራቆታለን፣ እንደበደባለን፣ ያለ መጠለያ እንንከራተታለን፣ በገዛ እጃችን እየሰራን እንደክማለን፣ ሲረዱን እንመርቃለን፣ ሲያሳድዱ እንታገሳለን፣ ስማችንን ሲያጥፉ መልካም እንመልሳለን። እስካሁን ድረስ የዓለም ጉድፍ የምድር ጠራጊ ሆነናል። እኛ እንዲህ ዋጋ እየከፈልን ነው ማለት ሐዋርያነት ምን አይል ዋጋ እንደሚያስከፍል ለሐዋርያነት የሆነ ዘንድሮ በዚህ ዘመን እንደምናየው አይደለም። ለካ ሐዋርያነት ይሄን ያህል ዋጋ ያስከፍላል። የምድር የዓለም ጥራጊ ማለት የምድር ጥራጊ እስከ የመጨረሻ ውርደት እስከዛ ሁሉ ያደርሳል ሐዋርያ መሆን ማለት ነው። ይሄንን ነው የምትመለከተው ይሄን ክፍል ስትመለከቱ። አሁን እሺ በዚህ ሰሞን ብዙ ሰዎች እኛ ሐዋርያ ነን ቃልዮት እንዴት ተናገረች እኛ ሐዋርያ ነን ብሎ እንትን ቢሉ ሰዎች እውነትም የሐዋርያነት አገልግሎት ናፍቋቸው ሳይሆን ያንን ስም ተሸክሞ ምድራዊ ነዋይን ለማግኘት ምድራዊ ነዋይ ለማግኘት ነው ይመስለኝ እንዴ። አሁን ሰው ለሰው ትርኢት ለመሆን ለሞት እንደተፈረደ ሰው ለመሆን የዓለም ጉዱፍ የዓለም የመጨረሻ ሰው ለመሆን እንዴ ሐዋርያነትን ሰው እየፈለገ ያለው አይደለም። ያንን ስም በመልበስ የሆነ ክብር ለማግኘት ነው። ግን እውነተኛ ሐዋርያነት ይሄ ነው ማለት ነው። በጣም ምን ያህል ዋጋ እንደሚያስከፍል ክፍል ስትመለከት እንዴ ሐዋርያነት በጣም ከባድ እንትን እንደሆነ ነው የምትመለከተው። ይሄ አገልግሎት ምን ያህል ፔንፉል እንደሆነ ታውቃለህ? ሲረግሙን አለ እንመርቃለን። ሲረግሙን እንመርቃለን፣ ሲያሳድዱን
እንታገሳለን። ስማችንን ሲያጠፉ መልካም እንመልሳለን። እስካሁን ድረስ የዓለም ጉድፍ የምድር ጥራጊ ሆነናል። ትክክለኛው የአገልጋይ ባህሪ ይሄ ትክክለኛ አንድ አገልጋይ መሆን ያለበት ይሄንን መስፈርት መያዝ አለበት። አገልጋይ አሁን በዚህ ሰዓት ሰው እኮ አንድ ዘማሪ ቅማል በላኝ ምን ብሎ በዚህ ሰዓት ላይ እንኳን ሊተኛ ምቾትን የሚፈልግ አገልጋይ በዚህ ጳውሎስ እየተናገረ ከዚህ ንግግር ጋር አይሄድም። በቃ አንድ አገልጋይ መራብ በምንድን መራብ ያለበት የግድ አይደለም መራብ ያለበት በወንጌል ስር ላይ ወንጌል ደግሞ ምንድነው ልጁ ነው ክርስቶስ ኢየሱስ ነው ማለት ፊልጵስዩስ መጽሐፍ ላይ መጨረሻ አካባቢ ላይ እናንተ በክርስቶስ እንድታምኑ ብቻ አይደለም የተጠራችሁት መከራ ልትቀበሉ። ይሄን ሐሳብ እኔ ራሴ እንትን እያሰብኩ ነበር።